አራቢኒ የኔ ራሴ ወር ብሶኛል ኤርሚያስን እንዳታወሩት ይያሉ መግለጫ እየሰጡ ነው በእውነት ወር ብሶኛል እንዴት አታውሩት ብለው ይላሉ እንደሚዱና ያዙት ወጥሩት ነው ማለት ያለባቸው ማን ነው ፓስተር ጉታማ ሲናገር የሰማሁት ምሳሌ ነች በጣም ደስ የሚል እና ምንድነው ቦክስ ተወዳዳሪ ክፍል ገብተው የሚወዳደሩበት ቦታ ላይ አንዱ ገና ከመግቢያው ጠብ አርጎ ጣለው መታው ሲመታው ወደቀ እና ዳኛው እንደዚህ መሬት እየደበደቡ ይቆጥሩ የለ 1 2 3 ብለው የሚሉት ማለት ነው ቢደበድብ አልነሳሉና ጠጋ ብሎት የወደቀው ሰውዬ ወደ ጆሮ ጠጋ ብሎ ሺም ቁጥር በፍጹም አልነሳም ብሎ አለው እና አንዳንዬ ኦርቶዶክስ ይያልክ ሺ ጊዜ ጠራ አይገቡልህም አሉ ግን አይገቡ ማለፋ ብሎ ቅዳሴ እኮ ነው ግን ታዲያ ምን ይደረግ እንደው ነው መጠየቅ ያለበት ስለቅዳሴ ወገኖች እንዴ ይሄ እኮ ቅዳሴ እኮ ነው ወገኖች ቅዳሴንማ በደንብ እንዴ እንትን አትበሉ ወገኖች እንደዚህ እኔ እንደሱ አስቤ አይደለምና ፕሊዝ እንዴ አሉ ይኸው እየመረጣችሁ እሺ ከመካከላችን ሰው እየመረጣችሁ ታወራላችሁ ይኸው ሰው እየመረጣችሁ ታወራላችሁ በመካከላችን ላይ ሰው እየመረጣችሁ ታወራላችሁ ዳንኤል ልታሰድበኝ ፕላን አለ ማለት ነው ሰው እየመረጣችሁ ካልክ እየመረጣችሁ እኔን ማውራት የምትፈልጉ ነው እስኪ በተለይ መምህር ነው ዛሬ የምፈልግ በቃ ማንም ሳያግዘኝ ብቻዬን አባ ሄዱ አልተመለሱም ይምጡ አረ በቃ ጥሪ አድርግላችሁ እስቲ እንደው እኔ ጋር ነው በቃ ዲያቆን ምናምን ነው የምፈልግታ በቃ መንፈስ ቅዱስ ተሞልቻለሁ አባ ዲያቆን መርጌታ ቅዳሴ ምናምን የምትችሉ ንግቡ ገዛችማ እችላለሁ ለዛሬ እችላለሁ ግዴል ይሞክሩኝ ይግቡና ግዴል አንድ ቁጥር ጻፍ ተባረክ ዳኒ ይቀጥል እሺ ራይት ጸጋ ይብዛልሽ እሺ ፕሊዝ እኔ ኦርቶዶክስ አይነኝ የሚል አንድ ሰው ካለ ስለ ቅዳሴ ነው ወገኖች ስለ ቅዳሴ ነው እየጠየቅን ያለ ነው እስቲ አንድ ወዳጃችን መጣ ታይ እሺ ኤፋ ሰላም ሰላም ኤፋ አረ ኦርቶዶክስ የማርያም ወንድምነት ነገርኩ እኮ ብራዘር ሺ ብትቆጠር አልኩ አልነሳም ብሎ ያለው ዳኒ ይቅርታ እያጠፋው የቀደሙን መምህር ዝም ብዬ ማውራት ሲኖርብኝ ለኤርሚያስ ማስረጃ ማጨናነቅ የለብንም ወገኖች ይበርክቱልን እስቲ ትንሽ እንኳን አታጨናንቁ እንጂ ሰው ትንሽ ለቀቅ አድርጉላቸው እሺ እውነትን ፍለጋ ገብቷል ተቀበል ወዳጄ እሺ ሰላም ወዳጄ ሰላም እንዴት ነው እንደማለት እግዚአብሔር ይመስገን ከየት ቤተ እምነት ድምፅን ትንሽ ጮክ ታደርገዋል ከኦርቶዶክስ እሺ ከኦርቶዶክስ ለማርያም አገልጋይ ነህ እንደው አገልጋይ ከሆንክ አይ እንደዛ አይደለም ግን ሞካከር ያለውኝ አሁን ሌላ ስራ ነው የምሰራው ግን ሞካክራል ኦኬ
ለማርያም ቅዳሴ ይገባል በታምናል ያው ቅዳሴ ምስጋና ማለት አይደል ይገባል በታምናል ወይ አዎ ታምናል እሰይ ጥሩ እሺ ቴዳ ያለ ቴዳች እሺ እሺ ወዳጄ እስቲ ለማርያም ቅዳሴ እንደሚገባ የሚያሳይ መጽሐፍ ቅዱስ ማስረጃ ሲስጥ ለማርያም ትውልድ ሁሉ ያመሰግኑኛል አለች እኮ ምስጋና ስለሆነ አዎ ትውልድ ሁሉ ያመሰግኑኛል አለች ምን ላይ ነው እንደዚህ ያለችው የትኛው የቁርአን ምዕራፍ ላይ ትውልድ ሁሉ በዚህ ሉቃስ የትኛው የቁርአን ምዕራፍ ላይ አለ አይደል ወዳጅ አልተኛማ ድምፅን ጮክ አድርገው ከቻልክ ወዳጅ እያወራ ከሆነ እየሰማህን አይደል ቁርአን እኮ ብለህ ለጎምከው ወንድምነት እንዴት ነው ሱራቱ አልበቅራ ነው ሱራቱ አልኢምራን ላይ መሰለኝ እንደዚህ መሰለኝ አይደል ሱራቱ መርየም ትውልዱ ላይ ያመሰግኑኛል ብላ ያለችው ማለት ነው መጽሐፍ ቅዱስ ላይ መቼም የለም ተናገር እንጂ ወንድማችን ሱራቱ ይቀጥል ሱራቱ ላይ ብሏል ምዕራፉን እንትን ይንገረን እዚህ ነገር ሱራቱ ስንት ላይ ከዛ ተፍሲሮቹ እንዴት ሙፈሲሮቹ እንዴት እንደመሰፈሩት ይነግረናል ከነሱ ጨምር ነው ታፕ ካላደረገ መቸገር ኦ ማይ ጋድ እሺ ወዳጃችን እና ሉቃስ ላይ ያው ትውልድ ሁሉ ብፅዕት ይለኛል ማለት ያመሰግኑኛል ማለት ስለሆነ ብፅዕት ይለኛል ማለት ያመሰግነኛል ማለት ነው ብፅዕት ማለት ማመስገን ማለት ነው ሰማ ምስጋና ነው ማለት ነው ብፅዕት ማለት ወላጅ ወርዷል እኔ ጋር አልወረደም እኔ ጋር ይታየኛል አለ እየተሰማውም ነው ግን ዳንዬ በ2018 ሰው ያውጣል ብሎ የረገመ ሰው አለ እንዴ ዝም ጭጭ ከሆነ ወንድማችን ምንድን ነው እሱ የምር እሺ ወዳጄ ነፋው ነው ነፋው ወዳጃችን ምንድነው እንዴት ነው ያነበብከው ስሙን ኧረ ተው በመድኃኒዓለም ምድሪቱ ወዴት እየሄደች ነው
ነፋው ነፋው ብለናል። ስሙ እኮ ነው። ምን እንዳልከኝ ምን ብሎ እንደጻፈ እሺ ነብዩስ ሰላም 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 እሺ ሰላም እሺ ከየት ቤተ እምነት ከኦርቶዶክስ እሺ ከኦርቶዶክስ ነብዩ ዲያቆን ነው ወንድምነት ማታ ልጅ ነው እሺ እሺ አውራው በጣም አይ ቲንክ እንግዲህ ስንነጋገር ካየሁት ውስጥ የተጻፈውን ዲና ያያረግም ማለት እውነትን እውነት የሚል ልጅ እንደሆነ ትንሽ ጭላንጭል አይቻለሁ። አሁን ምን እንደሚናገር ባላቅም ማለት ነው። እስቲ አውራው ዲያቆን ስለነበራችሁ ቢያንስ ትግባባላችሁ ወንድምነት። አስታወስከው ማታ አንተ ቤት አስታወስኩት። በጣም ጨዋ ልጅ ነው አስታወስኩት። ሌሎቹ ገብተው እንደውም ኦርቶዶክስ አይደለም እያሉ ምንም የማያውቁቱ ገብተው ኦርቶዶክስ አይደለም እያሉ ሲሉት ነበርና ስግን ኦርቶዶክስ እንደሆነ ነው። እሺ ነብዩ እንኳን ደህና መጣ። ኔትወርኩ መሰለኝ ያ ይሁን ይችላል ወንድም። ሌላ ተቀበለ እሱ እውነትን ተቀበለ ወንድም ስለወጣ እሺ እውነትም ወጣ። እሺ ፕሊስ ኦርቶዶክሳውያን ጋይስ ዲያቆናት መምህራን ካላችሁ ሶሪ መምህራን ከሆነ እኔ መምህር አይደለሁም። ምንድነው አንተ ኦርቶዶክስ ነኝ ግን መምህራን ከሆነ ተደቀው ያው አይ ቲንክ ቦታ ይሻላል። ምዕመን እኔ ጀስት ኖርማል ኦርቶዶክስ ነኝ። ምዕመን የሆንክ ማለት ነው አይደል? እሺ እንኳን ደህና ቆየኝ። ምናልባት መምህር ከሆነ የምትፈልገው እኔ ኦሪጂን እነሱ ቢገቡ ደስ ይለኛል። እሺ አይ የጠራን በስካውን አልመጡም እና እብራይት ምዕመን ይመችሻል? እሺ ምን ላድርግ ይሻለኛል። አይ እንደዛ ሳይሆን ኖርማሊ ኖ አይ ኢትስ ኦኬ ጀስት እኔም እንዳንተ ነኝ ግድ የለም ብዙ አላውቅም። አይዞህ አይ ጠፋ ምን እናድርግ በቃ ቢያንስ በምዕመን ደረጃ ሆኜ እብራይት ይሻላል። ኧረ እንዴ አትውረዱ እኔ ራሱ አልወድም እንደዛ ይሻለኛል እንጂ ወንድማችን የኦርቶዶክስ ምዕመን አይደል? አይ ሄደ እንዴ ሰላም ደርሽ ቻው ሳይለኝ ይደግ እሺ ዳኒ መጥቻለሁ። እሺ ነብዩ ሰላም በድጋሚ እንኳን ደህና መጣ። እሺ ወንድምነት ተቀበለው እስቲ ቤተክርስቲያኒቷ ቋንቋ ብታወሩ ጥሩ ነው። እሺ ወንድማችን ነብዩ አቤት አረስቱን አይተዋል አይደል? አረስቱ ተማሪያም ምን ትላለህ? ይገባል ብለህ ታስባለህ? ያው እየቀደስን ነው። ያው እየቀደሳችሁ ነው ግን ይገባል እንደዛ ትውልድ ሁሉ ብጽዕት ይሉኛል ይላል መጽሐፍ ቅዱስ አለ ይላል። ልክ ነው እሱ። እና እንደዛ ያለችው ነው በቅዳሴው ገባሬ ሰናይ ቄሱ ምንድነው ብሎ የሚለው ቅዳሴ ማርያምን ሲያዜም
ጎሳ ልቤ ቃለ ሰናይ ዋና ቅዳሴ ያለ ማርያም ይላል። ከየት ነው ያመጣው ይሄንን ቃል? ጎሳ ልቤ ቃለ ሰናይ የሚል ዳዊት ላይ አለ። ዳዊት ላይ አለ። ዳዊት ላይ ለማን ነው የሚጠቀሙት የቆሬ ልጆች? ጎሳ ልቤ ቃለ ሰናይ ዋና ገብርኤል ንጉስ ነው። የቆሬ ልጆች እንደዛ ብለው ሲሉ ለንጉሱ ነው አይደል ያሉት? ለንጉሱ ምስጋና የቀረበ ነው። በዛ ውስጥ ለመሲሁ ጭምር ሁሉ የተነገረ ነው አይደል? ለመሲሁ ለኢየሱስ ክርስቶስ ማለት ነው። የትንቢት ቃል ስለሆነ ልክ ነው። የትንቢት ቃል ስለሆነ ማለት ነው። ታዲያ አባ ሕርያቆስ ይሄንን ቃል ቀጥታ ተጠቅሞ እኔ ስለ ማርያም ምስጋናዋን እናገራለሁ ብሎ የሚለውን የንጉሱን ስም አውጥቶ ሌላውን ቃል እንዳለ ተጠቅሞ ለምን መቀየር አስፈልገው? ያው የደረሰው ነው። ክርስቶስን ስለወለደች እናመስግናት ነው። ትክክል ነው። ታዲያ ለንጉሱ በተባለ ቃል ለመሲሁ በተነገረ ቃል የመሲሁን ስም አውጥቶ የማርያምን ስም ስራዋጽ አስገብቶ እንደዚህ ማዜም ቃል ትክክል ነው ብለህ ታስባለህ? እንደ እግዚአብሔር ቃል ምስጋና የሚል የለም እንደ መጽሐፍ ቅዱስ ላይ ነው። አይኔ ያልኩኝ እዛ መዝሙር 45 ላይ ጎሳ ልቤ ቃለ ሰናይ ብለው የሚለውን የቆሬ ልጆች ለመሲሁ ለንጉሱ የተናገሩትን ቃል እሱን ቃል የንጉሱን ቃል አውጥቶ ለፍጡር መስጠት የፍጡርን ስም ስራዋጽ አስገብቶ መናገር ተገቢ ነው ወይ ነው? ያው እንደ ሰውኛ ማመስገን አሁን ለምሳሌ እኔ እናንተ ስናወራ አንተ ጥሩ ነገር ከተናገርክ ወይም ጥሩ ነገር ካደረክልኝ ለአንተ ላመሰግን እችላለሁ። ለምሳሌ ታዲያ ለመሲሁ ነብዩ ለመሲሁ በተነገረበት ቃል ነው የመሲሁን ስም አውጥተህ የኔን ስም ስራዋጽ አስገብተህ የምታመሰግነኝ? ያው ቃሉ ሊቀየር ይችላል። ያው ምስጋና እኮ ያው ማን ነው ቀያሪ ያደረገን? የቆሬ ልጆች በመንፈስ ቅዱስ ተመርተው የተቀኙት ነው ያቀኔ። ዳዊት ራሱ እንኳን የዘመረው መዝሙር አይደለም። የቆሬ ልጆች እና አሳፍ እና ኤማን እና ኤዶታም የሚባሉት ማለት ነው ዘማሪያን ናቸውና በበገና ትንቢትን ይናገሩ ነበር። ብዙ በመዝሙረ ዳዊት ውስጥ የተጻፈ የነሱ መዝሙር አለ። የቆሬ ልጆች ማለት ራሱ አሳፍን ጨምሮ ሌሎችም ማለት ነው ኤማን እና ኤዶታም የተናገሩት የቆሬ ልጆች አጠቃላይ ተብሎ ማለት ነው። ኦኬ እነኚህ በመንፈስ ቅዱስ ተመርተው ወይ ተቃኝተው ትንቢት ነው የተናገሩት። ትንቢቱ ደግሞ ዝም ብሎ እንቶ ፈንቶ የሆነ ትንቢት አይደለም። ተራ ትንቢት አይደለም የተናገሩት። ትንቢት ነው የተናገሩት። ትንቢትን ያናገራቸው ጌታ እግዚአብሔር መንፈስ ቅዱስ ነው። የሥላሴ ሶስተኛው አካል የሆነ ጌታ መንፈስ ቅዱስ ነው ያናገራቸው። ሲያናግራቸውም ለመሲሁ ነው ታርጌት አድርገው የተናገሩት። ይሄንን ቃል ታዲያ ይሄንን ኃይለ ቃል ሙሉ በሙሉ አውጥቶ ሙሉ በሙሉ ተጠቅሞ ለንጉሱ ብሎ የሚለውን ቃል የንጉሱን ስም አውጥቶ ከዛ እኔም እስራኤል ለንጉስ እናገራለሁ ብሎ የሚለው እኔም የድንግልን ቅዳሴዋን እናገራለሁ ብሎ በሚል በፍጡር ስም መተካት ያውም ሕርያቆስ የተባለ አድራሻና መነሻ የሌለው የት እንደሆነ እንኳን የማይታወቅ በተለምዶ ሶሪያ ነው ብሎ አለ ቅድም አንድ ሰው። እኔ እስካሁን ድረስ አላወቅኩትም ጂኦግራፊው ማለት ነው። በጥንት መካከለኛው ምስራቅ ላይ ይኖር የነበረ ከሆነ በአሁኑ ሀገር ማን ተብሎ ይባላል? ሶሪያ ማነው ሀገረ በህንሳ የሚባለው ማለት ነው። ስለዚህ ለንጉስ የተነገረውን ትንቢት ቃል የትንቢቱን ቃል ሙሉ በሙሉ ከ198% አውጥቶ የንጉሱን ስም ነቅሎ የፍጡርን ስም ተክቶ እንደዚህ ማዜም መጽሐፍ ቅዱሳዊ ነው ወይ ነው? ዲያቆን ነቢይ መጽሐፍ ቅዱሳዊ አይደለም። ታንኪ አይደለም። ስለዚህ መጽሐፍ ቅዱሳዊ ካይደለ ለማርያም እንደው ቅዳሴ እንድረስ ብለው ካሉ እናዜም ብለው ካሉ በሌላ ማድረግ ይችላሉ። ለምሳሌ ቅድም አይታይን ከሆነ ወንድምነት ተልቁ ላይ አድርገኝ እንዲህ አይነት ሌብነት አለ። ሕርያቆስ የሚባለው ቅዳሴ ማርያምን ሲደርስ አባ ሕርያቆስ ከመዝሙረ ዳዊት መዝሙር 45 ላይ ሰርቆ ነው፣ በቀጥታ ሰርቆ ነው ብለምናል። ይህ አይነት ልማድ በቤተክርስቲያኒት ውስጥ አለ። ዲያቆን ነብዩ እንደምታውቀው ማለት ነው።
አሐቲ ድንግል ብሎ በሚለው መጽሐፋቸው ላይ አባ ገብረ ኪዳን የሚባሉት አሁን ያሉት አባ ገብረ ኪዳን ታውቃቸዋል አይደል? አዎ እሳቸው በዚህ በጻፉት መጽሐፍት ላይ ኦርቶዶክስ እየተበረበረች ነው፣ ጥርስ ከምላሷ እያወጣን እናየዋለን። መጽሐፍቶቿ ሊቃውንት ጻፉ የተባሉትን ውሸታቸውን ጭምር እንደዚህ ስናገኝ እያመጣን አደባባይ ላይ እናጋለጣለን ማለት ነው። እዚህ ምስጋና ብሎ በሚለው ክፍል ሁለተኛው አንቀጽ ላይ ወደ መጨረሻው ላይ ምን ይላል? ነብይ እስኪ አንብበው። ብዙ አይታየኝም። እሺ ስብሐተ ማርያም እግዝእቴ ይነግር አፉዬ ወኩሉ ዘስጋ ይባርክ ለስማ ቅዱስ ለእመ ንጉሥ ለዓለም ብለዋል። ይሄም ማለት ዓለም አንደበቴ የእመቤቴን የማርያምን ክብር ይናገራል። አንደበቴ የማርያምን ክብር ይናገራል። ስጋ የለበሰ ሁሉ ንጹህ ለሆነው ለንጉሥ እናት ስም ምስጋና ያቀርባል ለዘለዓለሙ አሜን ይላል። ጥቅስ አለ? የለም። መረጃ አለ? የለም። አድራሻና መነሻ የሌለው የደብተራዎች ቅዠት ብየዋለሁ። ከደብተራው አንዱ አባ ገብረ ኪዳን ናቸው። ኦኬ፣ ቅዠት ይባላል ይሄ። ለምን? መረጃ የለም። ይሄ ቃል ግን የቱ ጋር ነው የተጻፈው? ስብሐተ እግዚአብሔር የሚለውን ታውቀዋል አይደል? ነብዩ እግዚአብሔር ዳዊት የተናገረውን ነብዩ አውቀዋለሁ። በዜማ ሁሉ ታውቀዋል አይደል? አውቀዋለሁ። ያው የቄሱ ዜማ ነው። ቄሱ ነው የሚያዜማው። ልክ ነው። የቄስ ነው፣ የዲያቆናት አይደል? መዝሙር ላይ እንደዚህ ይላል። መዝሙር 145 ቁጥር 21 ምን ይላል? ያው ይሄ ክፍል ነው። ይሄ ክፍል ተነጥቆ ስብሐተ እግዚአብሔር ብሎ የሚለውን አባ ገብረ ኪዳን እግዚአብሔር ብሎ የሚለውን ስም ሰረዙና ስብሐተ ማርያም ይነግር አፉዬ አሉ። ወኩሉ ዘስጋ ይባርክ ለስሙ የሚለው ለስማ ቅዱስ ለዓለም ወለዓለም ዓለም ብለው አሉ። ስለዚህ ከአባ ሕርያቆስ ብቻ የጀመረ ሳይሆን የእግዚአብሔርን ቃል ማጣመም የቤተክርስቲያኒቱ አራት አይና የሚባሉ ሰዎች ሁሉ ጭምር ሳይቀር በአገረ ገዢው ፊት የሚናገረውን የእግዚአብሔርን ቃል ቅዱስ ጳውሎስ የሚናገረውን የእግዚአብሔር ቃል እንዳይሰማ እንደ ስሙ እንደዛው የሚተረጎም ኤልማስ የሚባል ጠንቋይ ያጣመም ነበር የእግዚአብሔርን የጽድቅ መንገድ እና እኛ አሁን አንዱ አጣማሚ ናቸው። ሕርያቆስ ብቻ ሳይሆኑ አባ ገብረ ኪዳን አጣማሚ ኤልማስ የሚባለው ሰው እንደሚያጣመም ማለት ነው። ስብሐተ ማርያም ስብሐተ እግዚአብሔር የሚለው ማለት ነው። እግዝእቴ ይነግር አፉዬ ወኩሉ ዘስጋ ይባርክ ለስማ ወኩሉ ዘስጋ ይባርክ ለስሙ ለወንድ ነው፣ ለስማ ለሴት ነው። ለስማ ቅዱስ ለስሙ ቅዱስ ለስማ ቅድስት ለስማ ቅድስት ሶሪ ነው ቅዱስ ነው ግን ያሉት እዚህ ጋር ለስማ ቅድስት አላሉ። ቅዱስ ነው ያሉት ለወንዱ። ቀጥታ ነው የወሰዱት። ይሄ ትክክል ነው። ነብዩ ዲያቆን ነብይ ጾታ ነው የተቀየረው። ያው እኮ ትክክል ነው። ታዲያ ለእግዚአብሔር የተነገረውን ለማርያም የእግዚአብሔርን ስም እየሰረዙ የፍጡርን ስም ማስገባት ስራዋት ትክክል አይደለም። በቃ እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ምንፍቅና ነው የገባው። እንዲህ አይነት ክደት ነው የገባው። በነገራችን ላይ ያው በእኛ በኦርቶዶክስ አብዛኛው ምስጋናና ጸሎትም ሆነ ምንም በማርያም ስም ነው የምንጸልየው። ከየት ነው ማን ነው በማርያም ስም ጸልዩ ብሎ ያለው? ያው ተያይዞ የመጣ ነው። ያው መነሻ አለው።
መነሻውማ ያው አቡነ እንትና ማነው ቅዱስ ያሬድ ነው እና ቅዱስ ኤፍሬም እና አባ ሕርያቆስ ከሐዋርያቱ ግን ቅዳሴ ያለ በጌታ ስም ነው እንጂ ጸልዩ ብሎ ያለው ጌታ ራሱ በእኔ ስም በስሜ ጸልዩ ነው እንጂ ያለው በስሜ ለምኑ እንጂ ያለው በጌታ እናት በማርያም ስም ሐዋርያቱ ጸልዩ ብለው አላስተማሩንም። ጌታም በስሟ ጸልዩ ብሎ አላስተማረንም አይደል? አዎ እሱ አላለም በፍጹም። ስለዚህ ትክክል አይደለም ማለት ነው ኦርቶዶክስ። አዎ ምስጋና ሁሉ አምልኮም ለእግዚአብሔር ነው የሚገባው። በዋህድ ወልድከ ነው የምትለው አይደል? እንደውም በኪዳንና በመስተብቁ ላይ ሁሉ ጭምር ሳይቀር በተለይ ኪዳን ላይ አዎ ታዲያ በአንድ ልጅህ ብለህ እያለች ኬታምታ ነው በማርያም ስም ታዲያ ተወልዱ እንዲለምን የምታደርገው መጽሐፍ ቅዱሳዊ አይደለም። አዎ አይደለም። አንተ ዲያቆን አይደለም እያሉኝ ነው ከታች ገብተው መሞከር ነው። እውነት የሚናገር እዛ ቤት ዲያቆን አይደለም ጳጳስም አይደለም ነው ብሎ የሚሉ አባ ገብረ ኪዳን አባ ብፁዕ አቡነ ገብርኤልን ሁሉ ጭምር እንዴ እርሶ ያፈላቦት መነኩሴ አርፎ ቢቀመጡ ይሻላል እኮ ብለው አሏቸው። ጳጳስ ሲሰደባየን እኔ እንኳን ራሱ ደፍሬ በዚህ ነው ያልክ አልናገራቸውም። ትክክል ያልሆኑበትን እንደ እግዚአብሔር ቃል ትክክል ያልሆኑበትን እናገራለሁ እንጂ ብፁዕ አቡነ ገብርኤል የቤተክርስቲያኒቱ ሊቀ ጳጳስ ናቸው። የጉባኤ ቤት መምህርም አስተማሪም ማነው ተማሪም የነበሩ ማለት ነው። በደብረ ሊባኖስ አንድነት ገዳም የጉባኤ ቤት ተማሪም መምህርም ነበሩ። አዎ እና አዲስ ትርጓሜ ምናምን አዎ ነበሩ። ታዲያ ባለፈው ማርያም ቤዛዊተ ኩሉ ዓለም አይደለችም ተብሎ ሲባል ባልቴቱ ሁሉ አይደል የማማሰያ ይዞ የወጣው ሊሰድባቸው። ስለዚህ እሳቸው እንደዛ ብለው ካሉ አንተንም ዲያቆን አይደለህም ብለው ይሏል። ግን ገብቷን ማንም ሰው አሁን ቢገባ ይሰድብሃል እንጂ በድቁና ሞግቶ ዲያቆን አለመሆንህን አይረታም። የቤተ ክርስቲያን ሰው ከሆነ ይጠይቀን ችግር የለውም። እስኪ ኑ ግቡ። ኑ ግቡ። ሲከታች ዲያቆን አይደለህም ብላችሁ ያላችሁት ኦርቶዶክሳዊ በምን አቅምህ ትሞግተዋለህ? በምን አቅምሽ? ባዶ እጅሽን ገብተሽ ለመደብደብ ካልሆነ በስተቀር ማለት ነው። ያው አዶናይ የሚባለው ቀን ገብቶ ነበር እናንተ ጋር ማታ ነው መሰለኝ። እሺ ስልክ እንደውም ከባዩ ላይ ወስዶ ስልክ ደውሎ ነበር። ስልኩ ግን ሌላ ቦታ ስለነበረ እሺ ያው መጣ። ያው ክፍት እኮ ነው ሚውት አላደረገም። ወንድማችን ቀጥል ወይ ቀጥል። ዲያቆን ነኝ ያለው ነው። ምንድነው ታች ጻፍከው? ጽፈ ነበር ኮሜንት አልጻፍኩም። እሺ በነብዩ ድቁና ላይ ጥያቄ አለ? ዲያቆን አይደለም ልጁ። ጠይቀዋ ታዲያ አፋጣው እዚሁ አይደለም ዲያቆን አይደለም ፖሊስ ነኝ ያለኝ። እንደውም ደውዬለት ነበር እኔ ባዮ ላይ ባለው ስልክ። እና ዲያቆን ፖሊስ ሊሆን አይችልም እንዴ? ወታደር ሊሆን አይችልም እንዴ? ቤት ነው። ኧረ ወንድምዬ ጳጳሳት ሁሉ ጦር ሜዳ ነው ሄደዋል ነበር ነው በባለፈው አላያቸው? እና በየትኛው እንዴት ምን አይነት ህግ? ወንድምዬ ቄሶች ሁሉ ስንት ቄስ ሁሉ ክላሽ ይዞ የሚተኩሳል አይደል? አሁን እሱን ተውና ልክ ቄስ ወታደር አይሆንም ዲያቆን። አቤት ቢኒያም ድቁናውን በቃ ድቁናውን አንተ መለካት የምትችል ከሆነ ጠይቀው ጥያቄ በቃ አይደለም ስላልክ ድቁናውን አታስቆመው። አድምጠኝ አትጩ። አይደለም ብለህ የምትል ከሆነ መዝነዋ። አንተ ምን መመዘኛ ጥያቄ አለ ሲጀምር የሱን ድቁና ለመለካት? የት ነው የተማረው? የት ነው የሚያገለግለው? እስኪ እናገር። አንተ በእውቀቱ ሞግተው። የትም ይሁን አንተ አያገባም። በእውቀቱ ግን ሞግተው። ድቁናውን ለመለካት አንተ ጥያቄ ምንድነው? አይ ዲያቆን ሲጀመር አመላልሶ ይሄ ምንም የተማረ እንኳን ዲያቆን ድቁናውን ለመለካት ያንተ ጥያቄ ምንድነው? ኤልሻዳይ
አሁን መጫጫ አይደለም። በቃ እለካለሁ ብለህ ገብተሃል። ድቁናውን ለመለካት ጥያቄ የዲያቆን መለኪያውማ ማለት ነው አገልግሎቱ አንደኛ አነጋግሩን ማየት ትችላለህ እኮ ሁሉን አግሪ እኮ ነው የሆነው እንዴ የተማረ ሰው ነው። ለምሳሌ ዲያቆን ነኝ ጠይቀው። በቃ ትምህርቱ ምንድነው? ጠይቀው ምንድነው? አንተ ዲያቆን ለመሆን እስቲ ቆይ እንደው ማንም እሺ ምንድነው? እሺ ዲያቆን ለመሆን ምንድነው የምትማረው? አድምጠኝ ደርባ አታውራ። ዲያቆን ለመሆን ምንድነው የምትማረው? ስንት ቤተክርስቲያን ትምህርት አለ መሰለህ? ስንት ትምህርት አለ ይችላል የኛ ትምህርት ነው። ምንድነው የቤተክርስቲያኑ ትምህርት? ስንት አለ አትበል። በቃ ምንድነው የቤተክርስቲያኒቱ ትምህርት? ዲያቆን ምንድነው? ምንድነው ተምረህ አንድ ጥቅስ አይጠቅስልኝም። ሰምተኸኝ ነው? አንድ ጥቅስ አይጠቅስልኝም። ዲያቆን ለመሆን አትጩህ። በቃ የተጠየቀውን መልስ። ዲያቆን ለመሆን ምንድነው የምትማረው? መጀመሪያ ምን ተምረህ ነው ዲያቆን የምትሆነው? ነገረ እኮ ወድምነ ደርባችሁ ስለምታወሩ ስላልተደማመጣችሁ እንጂ መጽሐፍ ቅዱስ ነው የሚማሩት እኮ አለ። ዲያቆን ለመሆን መጽሐፍ ቅዱስ ነው የሚማሩት አለ። ይታይ እንግዲህ ስለ መድኃኒዓለም እዚያ ያላችሁ 750 ሰው እና አንድ ዲያቆን መጽሐፍ ቅዱስ አያውቅም ነው ዲያቆን የሚሆነው? ምንም አያውቅም መጽሐፍ ቅዱስ። አይ አመጣላለሁ ትሜታ የሆነ ነው ወንድም። አንተ ተራ ምዕመን ሲጀምር ድቁና ያለውን ሰው ድቁናውን ለመመዘን እንኳን የሚያስችል ዕውቀት እንኳን የለም። ለመመዘን ማለት አንድን ሰው ዲያቆን አይደለም ብለህ ለመመዘን ራሱ ምን አይነት ጥያቄ መጠየቅ እንዳለብህ እንኳን አታውቅም። ምን እንኳን እንደተማሩ አታውቅም። ዜማ አቋቋም እንኳን እንደው ስሙን እንኳን አገባቡን እንኳን ማይችል ልጅ ደግሞ ጭራሽ አንተ አገባቡን ትችላለህ? ዜማና አቋቋም ምንድነው አገባቡ? እስቲ ንገረኝ። ጥሩ ያዘልኝ ነብዩ። በጭራሽ ባለኝ እግዚአብሔር እሱ ዲያቆን ከሆነ እኔ እንጃ። ንገረኝ እስኪ። በል አዎ ልክ ነው በል ዝም ብለህ እሱ ግባና አዎ እንደዚህ ነው። እና ታዲያ ለምን ጴንጤ ሆነ አዛው ግባ? አይ ልክ የሆነው ልክ ነው የምለው። ፖሊስ ነኝ ያልከኝ አንተ አስራለሁ ያልከኝ ትደውል እኮ አስራለሁ ነው ያልከኝ። አይ ፖሊስ ስልኩን የጋር ድራማ እንኳን ይቅርና በዚህ በቲክቶክ ፕላትፎርም ይቅርና ቸርች ውስጥ የምትሰሩት ድራማ ይታወቃል። እንኳን ይቅርና እዚህ የእናንተ ቸርች ውስጥ ማለት ሶፍት ከማስበላት ጀምሮ ነብዩ ተው በቃ። አሁን ይሄ በቃ ምንም በሐሳቡ ላይ እንደው ዲያቆናቱን ተውና አንተ ከኔ ጋር ወይ በሐሳቡ ላይ ማውራት ከቻልክ በሐሳቡ ላይ እስታወራ። እሺ ሌላ ዕውቀት ያለው ሰው እናስገባ። እሺ ሸኛውት አክቹአሊ ቢኒሻ ሌት ሆነና ሪፖርት እያደረጉ ነው እና ያው ያላቸው ጉልበት እሱ ሆነ ማለት ነውና አሁን ሪስትሪክሽን ላይ ነኝ ያለሁት። ለእናንተ ሜሴጁ ከመጣ አላቅም ግን ላይቭን ሪስትሪክሽን ኦፕሽን እናንተ ጋር ካመጣ ይሄ ላይቭ ምናምን ብሎ ሰርቬይ መውሰዱ አይቀርምና እንደዛ ሲያመጣላችሁ እናንተ የራሳችሁን ሰርቪስ እንድሰጡት ማለት ነው። አይ ቲንክ ለ10 ደቂቃ አካባቢ ነው እያለ ያለው ለኔክስት 10 ሚኒት ሪስትሪክሽን ላይ ነው ያለው ፔጃችን እና ከቻላችሁ ሼር ይደረግ ታፕ ይደረግ። ያ አፒል አድርጌያለሁ። አፒል ኢዝ ኖት አፕሩቭድ አለኝ ማለት ነው። እሺ ጸጋዬ ይብዛላችሁ ተባረኩልኝ። ያው ስራቸው የሆነ ስራ እየተሰራ ነው ያለው ማለት ነውና እንቀጥላለን። ምንም አማራጭ የለንም። ጸጋዬ ይብዛላችሁ ግን ከኛ የሚጠበቀውን እናድርግ። በደንብ ሼር ይደረግ፣ በደንብ ታፕ ይደረግ። 1 ሚሊዮን አልገባንም፣ ብዙ ሰው ነው ያለው። ሼሩም ገና 10,000 ነው እኔ ጋር የሚታየኝ፣ ስንት እንደሆነ አላውቅም። ስለዚህ ሪፖስት አድርጉት፣ አርቱ ስቶሪ አድርጉት። ጸጋዬ ይብዛላችሁ ተባረኩልኝ። እንቀጥላለን ማለት ነው። የቤካንም ቤት ቅድም እንደዛ አድርገውታል ዳንኤል። ምንም ያላቸው ጉልበት እሱ ስለሆነ ወንድምነት ምን አቅም ሼር አድርጉት፣ ታብታብ አድርጉት።
ሜሴጁ ላይ የተለያዩ የልብ ቅርጽ ኪዩት ኢሞጂስ ምናምን አድርጉበት እና እንደዛ ያለን እንቀጥል እናስከፍተዋለን ችግር የለውም እሺ አሁን የገባው አብረሽ እሺ አርቱ ስቶሪ እናርገው ወገኖች ጸጋ ይብዛላችሁ እስቲ አንድ ላይ ደግሞ ሁላችንም አርቱ ስቶሪ የሼር ምልክቷን ከዛ አርቱ ስቶሪ እናርገው ሁላችንም አርቱ ስቶሪ እናርገው ጸጋ ይብዛላችሁ ያው አቅማቸው እሱ ስለሆነ ነው ጋይስ አቅማቸው እሱ ስለሆነ ነው ከዛ ውጪ አቅም የላቸው ግን ወንጌል ይቀጥላል ተባረኩልኝ እሺ ሌላ ኦርቶዶክሳዊ ካለ እንቀበል ለማርያም ቅዳሴ ይገባታል ወይ ብለን እየጠየቀን ያለ ነው ቤተክርስቲያኒቷ ውስጥ በጣም እንግዲህ ትልቅ ቦታ ያለው ጉዳይ ነው የቅዳሴ ጉዳይ እሺ ሰላም አማን ሰላም ዲናችሁ ሰላም አለን ሁሉ ሰላም አለን እሺ ከየት ቤተ እምነት ነው ኦርቶዶክስ እሺ እንደው መጽሐፍ ቅዱስ በማንና በምን ምሳሌ እንመስል ወይ ደግሞ በማን ምሳሌ ትመስሉኛላችሁ ያለው ማን ይሆን መጽሐፍ ቅዱስ ላይ ታውቃለህ እግዚአብሔር ማለት መጽሐፍ ቅዱስን ስታነብ በማን ምሳሌ ትመስሉኛላችሁ ያለ ማን ይሆን አልገባኝም ጥያቄው አልገባኝም ማን ነው እንደዛ ያለው ይሄው የእግዚአብሔር ቃል ላንብብል እንደዚህ ይላል እሺ ኢሳይያስ አንድ በማን ምሳሌ የሚገለጥ በቃ እንደው ለመግለጥ እንኳን ምሳሌ መታጣለት አካል አለ መጽሐፍ ቅዱስ ላይ እንደው በእንትን ምናምን ብለህ የምታስበው ማለት ጥያቄ ነው ላይክ እንትን ጥያቄን እንትን አድርገው ስፔሲፊክ አድርጉት እንትን ለማለት ምናምን ለመግለጥ እንኳን ቃላት የሚያጥርልህ በቃ እንደው በምንድነው ማሰደው በምንድነው መገልጠው የምትለው አካል አለ ወይ ይኖራል እስቲ ማን ነው እስቲ ንገረን ጥያቄው እሱ ነው እስቲ ከሱን ጀምረው ይሄ ነው እሺ ለምሳሌ ኢየሱስ ከኢየሱስ ሌላ አለ ከኢየሱስ ሌላ አለ ለምሳሌ ብቻ ምናምን ብዬ ያስቀመጥኩት ነገር የለም እስካሁን አለ እንዴ ኦር ደግሞ ከሱ እኔም ብቻ የሚል ነገር አለ አይ አንተ ነው እየጠየቅኩ ያለው እኔን ለምን ትጠይቀኛለህ ለምሳሌ ላምበል ኢሳይያስ 40 ያልኩን ሐሳብ ማለት እንደዚህ ነው እንግዲህ እግዚአብሔር ወይ አንዴ እግዚአብሔር እንትኑ ነገር ኢሳይያስ ምዕራፍ ቁጥር ኢሳይያስ 40 ቁጥር 18 ኢሳይያስ 40 ቁጥር 18 40
ቁጥር 18 እሺ እንግዲህ እግዚአብሔርን በማን ትመስሉታላችሁ ወይስ በምን ምሳሌ ታስተያዩታላችሁ ይላል። በዚህ ደረጃ ለመግለጥ የሚከብድ አካል አለ ነው መጽሐፍ ቅዱስ ላይ እግዚአብሔር ውጪ እዚህ ጋር እያወራ ያለው ስለ መምሰል ነው አይደለ? በማን ትመስሉታላችሁ ወይስ በምን ምሳሌ ታስተያዩታላችሁ ነው። ይሄ ምንድነው? በማን እኮ ያው እግዚአብሔር ነው፣ በማንም ልትመስለው አትችልም። እሱ ሌላ አንድ ተፈጥሮ ነው፣ ኔቸር ነው። እግዚአብሔር አንድ ተፈጥሮ ነው፣ ሌላ ነገር ደግሞ ሌላ ነው። የእግዚአብሔር ተፈጥሮ ጥያቄ ስለ እግዚአብሔር ሌላ ከእግዚአብሔር ውጪ እንደዚህ ለመግለጥ ምን ለመግለጽ ቃላቶች የምታጣለት አካል አለ ወይ? እዚህ ጋር ቃላት ስለማጣት የተጻፈ ነገር አለ? አዎ መገለጫው ነው። ለአንበበለ ደግሜ እንደዚህ ይላል። አይ ስለ ቃላት እግዚአብሔርን በማን ትመስሉታላችሁ? ነው መመሰል ነው ያለው። በማን ምሳሌ ታስተያዩታላችሁ እያለን ያለ ስለ ምሳሌ ነው እያወራለሁ አይደለ? በማን መመሰል or ደግሞ እንጂ ስለ ቃላት ያወራው ነገር ያንን ምሳሌ እኮ በቃልም ሊሆን ይችላል በምስልም ልታቀርበው ይችላል አይደል? ግን እግዚአብሔርን በምን ትመስሉታላችሁ እያለ ነው መጽሐፉ። እና በዚህ ደረጃ ላይ ሊገለጥ ቃላቶች የሚያጥሩ አካል አለ ወይ ነው እኮ ያልኩኝ ያለው። ስለ ቃላት አይደለም እያወራ ያለው ስለ መምሰል ነው ያለው። እዚህ ጋር አልተረዳውም እንዴ? አይደለም አልሰማኝም ማለት ነው። ኖ ያንተን ሰምቻለሁ። አንተ የምታወራውና ቃሉ የሚያወራው የተለያየ ነው እያልኩ ነው። ይሄ ደግሞ እኮ እያልኩኝ ያለሁት እግዚአብሔርን በምንም ደረጃ ልትገልጠው አትችልም እያለ ነው ያለው መጽሐፉ። ልትመስለው አትችልም ነው ቃሉ። ለምን ታጣመማለህ? አላጣመምኩት። አሁንም ቃሉ ነው እኮ የሚለው መምሰልና ቃል እንትን ይያያል። እግዚአብሔርን የምትመስልበት ነገር አለ እያለ ነው ያለው። ኖ የለም እያለ ነው ስለ መምሰል እያለ ነው ያለው። ስለዚህ አንድ አይነት ነው እያወራ ነው ማለት ነው። እግዚአብሔር አንድ አይነት አይደለም። አንተ የምታወራው ስለ ቃላት ነው፣ እዚህ ጋር የሚያወራው ስለ መምሰል ነው። ስለ ቃላት የሚያወራው ነገር ምንም ነገር የለም። ጥሩ እሺ። እግዚአብሔርን በቃል ትገልጸዋለህ እያልከኝ ያለው ኖ ስለ ቃላት ማንም አንተ ብቻ እኮ ነው እያወራው ያለው። እሺ አይደለም። እንደዛ ብላታ ስለዚህ እንደዛ ብላታ እኔ አንተ ነው እየጠየቅኩ ያለው እኔ ጋር ነው ለመደበቅ እየሞከርክ ያለው እና ራስህን ይዘህ የኔንማ እየነገርኩ ነው። ቃሉ ስለ መምሰል ነው የሚያወራው ስለ ቃላት አይደለም እያልኩ ነው። አሁን በማንም ልንመስለው አንችልም እያልኩ ነው እኔ በማንም ልንመስለው። እግዚአብሔር በማንም አይመሰልም ማለት ነው። አዎ መመሰል ጥያቄ ስለ እግዚአብሔር አይደለም፣ እሱን አትሽሸው። ከእግዚአብሔር ውጪ በእንደዚህ ልንገልጸው የማንችለው አካል አለ ወይ? በምን በእንደዚህ ምንድነው? ስለህም ይሁን ጽፈ ገልጠ የምትለው ስለህም ቢሆን ማለት ነው ችግር የለም። አሮማይ ማንን ስዬ እግዚአብሔርን ስዬ ነው ወዳጄ። የት ነው የምትደበቀው? አልገባም ጥያቄው። እንዴ ጥያቄ መች ጠይቀህ ነው የምትደበቀው? ይሄው ጠይቄህ እኮ ነው እኔን እየጠየከኝ ያለው። እንትና እንደዚህ እያልህ እኮ ነው እያወራህ ያለው። ላይክ እስኪ ስፔሲፊክ አድርገህ እንደዚህ አላልኩም እኔ እየጠየቅኩ ነው ያለው። ጥያቄው ጠየቁ። እሺ ጠይቅልኝ እስኪ ጠይቀኝ። ላይክ አሁን ሁሉም ሰው እየሰማው ደግሜ ልጠይቅ። ላይክ ስፔሲፊክ አድርገህ እንደዚህ ምናምን ሳትል ላይክ ስፔሲፊክ ደግሜ ልጠይቀው። ልክ እንደዚሁ ቃል እግዚአብሔርን በማንም መምሰል እንደማንችለው ሁሉ ከፍጥረታቶች መካከል እንደዚህ የሚያስቸግረን ልንገልጸው የማንችለው አካል አለ ወይ? ላይክ አማርኛ ላይ እንዴት ነው ስለ መግለጽ የሚያወራ ነገር የለም እያልኩ ነው አለ። ኢሳይያስ 40:17 ላይ ስለ መግለጽ የሚያወራ ነገር የለም። ቃሉን አታጣም። ላይክ አሁን አንተ ሪፈር እያደረክ ነው ወደዚህ ከዚህ ቃል ላይ እዚህ ቃል ነገር ጋር ስለሚገናኝ ነገር ብቻ ነው ማውራት ያለብህ። አለ እያልከኝ ያለው ወዳጄ አለ እያልከኝ ያለው አለ የለም እያልኩኝ አይደለም። ቃሉ የጠቀሰው ቃልና ነው የምታወራው ነገር አይገናኝም። አይገናኝም እያለን ያለው። እሺ ለለፈቀ ከበደ እዚህ ጋር መምሰል ነው የሚያወራው፣ አንተ የምታወራው ሌላ ነገር ነው። እሺ ችግር የለም። ልክ እንደዚሁ ይሄው ድል ልስጠው አልኩ። በመምሰል ደረጃ ስለ ቃሉ እያወራሁኝ ነው። በመምሰል ደረጃ ያንን ልክ እንደ እግዚአብሔር
ልንመስለው ማለት እግዚአብሔርን ልንገልጸው ይኸው ቃሉ እንደሚለው ቃል በቃል የራሱን ቃል ልጠቀም በደም ሰማይ እግዚአብሔርን መምሰል በምን ትመስሉኛላችሁ በማን ትመስሉኛላችሁ እያለ ነው እንትና ነው ወይ እንትን ነው ለማትገልጸው እግዚአብሔር ወይስ በምን ምሳሌ ታስተያዩኛላችሁ እያለ ያለው የሆነ ነገር በምሳሌ የምትገልጥበትን ሐሳብ ነው እያወራ ያለው ሁለቱም ጋራ እየተነገረ ያለው እግዚአብሔርን ከመግለጽ አንፃር የተነገረ ቃላቶች ናቸው ልክ እንደዚሁ ለፍጡር ከማጋል በምሳሌ ልትገልጸው የምትችለው ከማጋ ልታወዳደረው የምትችለው አካል አለ እንትን እንደዚህ ብለ የሚያቀስ አካል አለ እንደዚህ ጥያቄ ሰምቻለሁ ላይክ ሰምታ አንተ የምታወራው ሌላ አለፍኩ ኖ ሰምቶ አንተ አለፍኩ ብራዘር ችግር የለም አንተ የምታወራውና ቃሉ ላይክ ምንም አራምባና ቆቦ ችግር የለም ብራዘር አይዞህ ወዳጅ ይሄው ላይክ ጥያቄን አስተካክለ ስትሬት ፎርዋርድ ነው ያንተን ጥያቄ እንደጠየቀ ኤክስፔክት ማድረግ የለብህማ ስለማታውቀው አለፍኩ በቃ ተውኩ እሺ ላይክ ቃሉን ወደ እንግሊዘኛ ቀይረውና ስፔሲፋይ ያደርግልሃል ቃሉን ወደ እንግሊዘኛ ወዳጅ ተውኩት መተው ትችላለህ ኢትስ ኦኬ ስለሌለ መልስ ስለሌለ ተውኩት እኮ አልኩ ወዳጅ አለኝ ኢሳይያስ 40:18 ወደ እንግሊዘኛው ቀይረህ ወደ ሀጂ ስለምን እንደሚያወራ ይገባል አለፍኩ ቃሉ ሌለ ወደ እንግሊዘኛ ቀይረው ትረዳዋለህ አሁን ሳልፍህ ነው ደጋሚ ደግሞ ለመመለስ የምትታገለው መልስ አለኝ ላይክ አሁንም በፊት መልስ አለኝ ቅድም ነበር መልስ ቢኖርህ ቅድም ነበር የምትመልሰው ሶ እንለፈው ነበር አሁን ምን ነበር ወዳጅ አይዞህ ብራዘር መበርታት ነው ያለብህ አሁን መደም ሰማ ምስጋናን የተሞላሽ መበርታት ነው ያለብህ ምስጋናን የተሞላሽ ድንግል ሆይ በማንና በማንስ ምሳሌ እንመስልሻለን ይላል እሺ አማኑኤልን የማይተረጎመውም የስጋን ልብስነት ካንቺ የለበሳት መስሪያነሽ ዘሃሙን ከአዳም ጥንተ ስጋ አደረገ ማጉም ያንቺ ስጋ ነው መወርወሪያሽም ቃል እርሱ ኢየሱስ ክርስቶስ ነው ይላል ምስጋና ስለመሞላቷ የተነገረ ሐሳብ አለ ምስጋናን የተሞላሽ ድንግል ማርያም ሆይ በማለት ይናገራል በማንና በምን ምሳሌ በማለት ማለት ነውና መጽሐፍ ቅዱስ ውስጥ ማርያም ምስጋና የተሞላች ስለመሆኑ ማስረጃ አለ ምን የተሞላች ምስጋና እንደዛም ይላል ማይላል ምስጋና ያልተሞላች ነች የሚላል since you are broughting it up ማንስ ጠይቃት ከሌላ አልፋል አንተም የለህም ሁለታችንም የለንም እያልከን ያለው የኔና ሰርች ስላላራኩት ስላናነበብኩ I'm not sure ግን አንተም የለህም ነው አንተም የለህም ወዳጄ አይዞህ ወዳጄ አሁን እኔ አንተን ይጠየቁ ብራዘር መበርታት ነው ያለው አንተም የለህም እኮ ያልኩ ነው መበርታት ነው ያለው አሁን እኔ ስለኔ መጨረሻ ላይ አሁን እኔ አንተን ጠየቁና መጨረሻ ላይ ምን ይመጣል አሁን ይሄዳለህ ሁለታችንም የለንም ነው ያልከ እንዴ ተጠይቀህ አንተ እንዴት ነኝ ትጠይቀኛለህ ብራዘር ረስተው ነው እኔ ነኝ እኮ ይጠይቀኝ እሺ ኤቭሪቲንግ ያው ቃል በቃል ኤቭሪቲንግ መቼም ቃል በቃል አይጻፍም አይደል ይጻፋል ኤቭሪ ወርድ ባይ ወርድ ወዳጅ እኮ የነገርኩህ እኮ ነው ላይክ ጸጋን የተሞላሽ የሚል ነገር ካለ ከዚህ በላይ ምን ፈልግ ማስረጃ አንተ ምስጋናን የተሞላሽ መሆኑን ማስረጃ አንተ ጸጋ ምን ማለት ነው እኔን አጠይቅ ቃል በቃልማ ነው ቃል በቃል ካልከማ አይገኝም ከሌለ በቃ አላስጨነቀም ጊዜና ባክን ብራዘር ጊዜና ባክን አንተም የለህም ብዙ ነው ምናምን አንተም የለህም አሁን ተጠያቂ ነህ አንተ መላሽ አይደለም አሁን ጠያቂ አይደለም አሁን ጠያቂ አንተ መላሽ አይደለም ጠያቂ ነኝ ወዳጅ አንዴ ወዳጅ እሺ ልቀጥል አማኒ መበርታት ነው ያለው የሙሴ ጽላት አጦስ የተባለች ይላል የሙሴ ጽላት ማርያም ናት ማርያም የሙሴ ጽላት ናት እንደዛ ሚል ጥያቄ አለ የተጻፈ
አዎ ቅዳሴ ላይ እኮ ነው ወሬ እያወራን ያለነው ስለ ራስ ቅዳሴ ነው ብራዘር። እስኪ አንብበው የሙሴ ጽላት ነሽ። የሙሴ ጽላት አዎ ጳጦስ የተባለች የሲና እጽ በካህናት አሮን ልብስ የነበርሽ ጸናጽል ዳግመኛም የበቀለችና ያበበች ያፈራችም በትር አንቺ ነሽ ይላል ማርያም። የሙሴ ጽላት ናት ማርያም ይለም ሚል አላነበብኩም። የሙሴ ጽላት ማርያም ናት የሚል አውጣ እስኪ አሳየኝ ቃል በቃል። የሙሴ ጽላት አዎ ወዳጅ አትሰማም እንዴ ብራዘር? እሺ ሾው አሳየኝ። የሙሴ ጽላት ጳጦስ የተባልሽ የሲና እጽ በካህን አሮን ልብስ የነበርሽ ጸናጽል ዳግመኛም የበቀልሽና ያበብሽ ያፈራሽም በትርም አንቺ ነሽ ይላል። ስለ ማርያም ነው እያወራ ያለው። የማወራው አይሰማም? የጠየቁ ምንድነው? የሙሴ ጽላት ማርያም ነሽ። ቅዳሴ ማርያም ላይ ስለ ማርያም ነው እያወራሁኝ ያለሁት። ቤተክርስቲያንን አታውቃትም እንዴ ብራዘር? እኔ እኮ እንትን ከፍቅር እስከ መቃብርን እያወራ ነው አይደለም ያልኩ። ስለዚህ እያወራሁ ያለሁት ሳብጀክቱ ማርያም ናት። ስለ ማርያም ነው እየተነገረ ያለው። የምን ሳብጀክት ሄድክ? የሙሴ ጽላት ማርያም ናት የሚል አሳይ አልክ እኮ አንተ። የቤተክርስቲያን መጽሐፍ ይታያል። ቅዳሴ ማርያም ይታያል። ማውራ አይሰማም እንዴ? ላይክ እስኪ ጻፉለት ከታች የሙሴ ጽላት ማርያም ናት የሚል አሳይ ብሎ እያልክ አይደለ? እንደዚህ የሚል አለ እያልክ ነው። እስኪ አያቆም ማለት ነው። እሺ አልፈዋለሁ። ችግር የለም ካላወቅከው አልፈው አሳይ። እሺ ሾ እንዴ ሁሌ ፋላሲ መስራት አይደክምም እንዴ? አይዞ ወዳጄ። አይ አለማንበብ ቤተክርስቲያንን አለማወቅህ ነው። አሳይ ላይክ ሾ አሳይ ምን አድርጌ ላሳይ? ይኸው ወዳጄ ዞር አድርግና ከዚህ በላይ ማየት የፈለከው ምኑን ነው? ቃሉን አሳይ። ዞር አድርግና ይቀላል እኮ ምኑን ነው? ይኸውልህ አዳምጠኝ። የምታሳየኝ ልንገርህ። ታዞርና ይሄው እዚህ ጋር የሙሴ ጽላት ማርያም ናት ይላል ቅዳሴ ላይ ብለህ ቃል በቃል ዝም ብለህ ቃሎች እየጠቆም ታሳያለህ። አለቀ። ዛሲስ ኦኬ። ሶ አንተ ታነበው ያሳይ። አንተ ራስህ እንድታነበው ላርጋ ችግር። እሺ ጥሩ ነው። አሁን እቺ ዕውቀትህን በደንብ አራክፈናት ትወጣለህ ማለት ነው። እሺ አይዞ ብራዘር አይዞ። የዘመናት ተረት አለቀለት እኮ አከተመ አሁን። እሺ ይኸው ስለማን ነው የሚናገረው? ይታያል። እሺ ስለማን ነው የሚናገር? የተጻፈ ነገር የለም። እሺ ከላይ ምንድን ነው የሚለው? አንብበው እስቲ ብራዘር። ከላይ የሚለው ቅዳሴ ማርያም ይላል። ኦኬ ስለማን ነው የሚያወራው እዚህ ውስጥ ማለት ነው? እንደዛ የሚል አለ። እስኪ ያሳየኛ። ይሄኛው እዚህ ጋር አላወቅከው እኮ አላቆም ነው የምትለው ወዳጄ። ቅዳሴ ማርያም ላይ ስለማን ነው የሚያወራው? አላቆም ከሆነ መልስ አላቆም ትለኛለህ ማለት ነው። እኔን አትጠይቅኝ። እማታውቀው ሲያጋጥምህ ወይ ዳኒ አላቆም ነው የምትለው። ምክንያቱም እየመለስኩልህ እኮ አይደለም እየጠየኩህ እኮ ነው። እኔ መጠየቅ አይጠበቅብህም። አንተን ነው እየጠየቅኩ ያለሁት ወዳጄ። እና አሁን ስለምታወራው ነገር ሲያጋጥምህ ለማስረጃ ነው የምታወራው። የማታውቀው ነገር ሲያጋጥምህ አላቆም ነው የምትለኝ ወንድም አለ። አሁን አላቆም ጥያቄ ስትጠይቅ መልስ መኖር አለብህ። ላይክ የማታውቀው ነገር መጠየቅ የለብህም። ላይክ መልስ ይዘህ ነው መጠየቅ ያለብህ። ምንድነው የምታወራው ተብለህ ስትጠይቅ መመለስ አለብህ። መጨረሻ ላይ ከመለስክልኝ በኋላ የማታውቀው ነገርን አላውቀውም ስትለኝ ከዛ ነው ወደ መልሱ እሄዳለሁ። እሺ እንደዛ ነው የሚሆነው። ስትጠየቅ አለማወቅህን እኔ ውስጥ ለመደበቅ አትሞክር እና መበርታት። ይኸው ቅዳሴ ማርያም ላይ አሁን የምናነበው እዚህ ቅዳሴ ማርያም ውስጥ ስለማን ነው የተጻፈው? እስኪ ንገረኝ። አይ አንተ ንገረኝ አይባልም ወይ አላቆም ነው የምትለው? እሺ አላቆም ጎበዝ። አያቆም ነው። እሺ አያቆም እስቲ ስለማን እንደጻፈ እናሳይ። እሺ ምን ይላል? እስቲ አንብበው። ስለማን እንደተጻፈ እንድታይ ማለት ነው። አየህ አላውቀውም ስትል ጥሩ ትመጣል። እሺ እስቲ አንዴ አንብበው። አንብብልኝ አንተ። አንብብ ብራዝ አንብብ። አይ ላነብ አይደለም የሚገባው ልሰማ። ካሜራዬን የገለጽኩት ያወጣሁት እንድታነበው ነው ብራዝ። ቀደምማ ሳነብ ማንበባት ትችላለህ? ደከመ ወንድም አለ።
አይ አንብብልኝ እያልኩ እኮ ነው። አንተ ነው ያወጣው ፕሩፍ ማስረጃ ለአንተ ነው ያዞርኩት ወዳጄ ለአንተ ነው ያዞርኩት። ቀጥል። ኦኬ እንደዛ ከሆነሽ አባ ሕርያቆስ ኤጲስቆጶስ አምላክን ስለወለደች ስለእመቤታችን ድንግል ማርያም በመንፈስ ቅዱስ የደረሰው የቁርባን ምስጋና ይሄ ነው። ስለማን ነው የሚያወራው ማለት ነው? በውስጡ ማን አለችበት? ማን አለችበት? እመቤታችን አለችበት። ምንድነው? የቁርባን ምስጋና ማለት ነው። ለማን ነው ይሄ የቁርባን ምስጋና? ለእመቤታችን ስለወለደችው ስለእመቤታችን ድንግል ማርያም የቁርባን ምስጋና ማለት ነው። ኦኬ ስለዚህ እዚህ መጽሐፍ ውስጥ አሁን ቅዳሴ ማርያም ውስጥ ማን ነው ያለችው ማለት ነው? ያ እመቤታችንም አለች። ሌላ ሴትም አለች። እግዚአብሔርም ተጽፏል። ካልተካላየ ሴት አለች ወይ ነው ያልኩ ወዳጅ። ሌላ ሴት የለም፣ እግዚአብሔር ግን አለ። ኦኬ ጥሩ። እሺ ጥሩ። እሺ ያው አይዞህ ብራዝ መበርታት ነው። እሺ አይዞህ። የሙሴ ጽላት እስቲ አንብበው። ላይክ መጽሐፍ ውስጥ ቃሉ ካለ በቃ ቀጥል ማንበብ ነው ብራዝ። አለማወቅን በሳካ የሙሴ ጽላት ጳጦስ የተባለች የሲና እጽ የካህን አሮን ልብስ የነበረች ጸናጽልም ዳግመኛ የበቀለችና ያበበች ያፈራችን በትር አንቺ ነሽ። እሺ ማናት እቺ አንቺ የተባለችው ሴት? እሺ ማርያም። ማርያም። ኦኬ አሁን አገኘኸው? እሺ የማርያም ጽላት የተባለችበትን መጽሐፍ ቅዱስ ማስረጃ አንተ ያልተባለችበትን ማስረጃ አንተ አምጣ። አንተ ነህ እኮ ማስረጃውን አሁን አንተ ተጠያቂ ነህ እኮ አልኩ። አላቀውም ስትል ነው የምንቀጥለው። እሺ አላቀውም። እሺ አምጣ። አላቀውም አምጣ። በቃ ጥሩ። አታቀውም ያላወቀው ምንድነው? እሱ ስለሌለ ነው መጽሐፍ ውስጥ የሌለ አምጣ። አንተም አላቅም አምጣ እያልኩ ነው። አምጣ። አንዴ ኧረ እንደዚህ የህፃን ጨዋታ እንጫወታለን መሰለ። ወንድምነት ምን እያለ ወንድምነት ምን እያለ ነው? ምን እያሉ ነው? የሙሴ ጽላት አንቺ ነሽ ብለው ሲሏት የሙሴ ድንጋይ አንቺ ነሽ እያሏት ነው። ጽላት ማለት ነው ከድንጋይ ታብሌቱ ከድንጋይ ስለተሰራ ማለት ነው። ያልኩት አይሰማም እንዴ? የጠየቁት አይሰማም? እና ቀጥል ወንድምነት ያ ቀጥሉ አብራችሁ ያ ቀጥሉ። እሺ ፍሬንዳችን አያውቀውም። ሳያውቀው እኛን ነው ለመጠየቅ እየሞከረ ነው። መጽሐፍ ቅዱስ ውስጥ ማርያም አንድም ቦታ ላይ የሙሴ ጽላት አልተባለችም። ያልተባለን ነገር ማስረጃ ስጡኝ ነው እያለ ያለው። አልተባለችም። አንተ ያጣኸው ስላልተባለች ነው። ስለሌለች ነው። መጽሐፍ ቅዱስ ውስጥ ማርያም የሙሴ ጽላት ተብላ አታውቅም። ስላልተባለች ላሳይ አልችልም። የሌለውን ነገር አሳይኝ አይባልም። አንተ ግን ታዲያ በምን አውቀው ካለመባል ቆይ አንተ ግን እንዳለች እያሰብክን ያለው ነችም ብለህ እየተናገርክን ያለው። ስለዚህ አንተ ለእምነት ማስረጃ የለህም ማለት ነው። አለኝ አንተ አለኝ ብለሃል። አንተ እሺ መጀመሪያ አንተ ስላለመኖር ማስረጃ አንተ አለኝ ብለሃል። አንተ ሁሌ ተጠየቀ እንትና ተቀደም ብለህ ነበር። ና እምነትህን ነው አላቅም በልና መልስ ብለሃል። አንተ የኔም አለኝ አንተም ካለ እሺ አንተ አለ ያልከው አንተን እኔማ ነገርኩ። የለም አንተ አለ ብለሃል። አንተ በሌለ ታዲያ ማስረጃ በሌለ ነገር የለም። አንተ ብለሃል። አንተ እኮ አለኝ ብለሃል። አለ ብለሃል። አንተ ካለዛ እየዋሸን ያለው እየጠበቅኩ ነው ነገርኩ። አንተም እየዋሸ ነው። ማስረጃ የሌለ ነገር ላይ አለኝ። አዎ የለም አልከኝ። ኦኬ ሰማችሁት? የለም የሌለ ነገር ነው እየጠየከኝ ያለው አለ። ከራስ ጋር እንኳን ትጋጫለህ። አንተ ማስረጃ የሌለን ያልኩ ላይክ አይሰማም እንዴ ማወራው? ማስረጃ መጽሐፍ ቅዱስ ውስጥ የሙሴ ጽላት የሚል የለም። ማርያም የሙሴ ጽላት ናት የሚል መጽሐፍ ቅዱስ ውስጥ የለም። አንተ ግን አለ አልክ። አለ ካልክ በላንጣ እየጠበቅን ነው ያለው። እኔ መጽሐፍ ቅዱስ ውስጥ አለ ምናምን የለም እያልኩ አይደል? ግን እኔ ማስረጃ አለኝ እያልኩ ምን ውስጥ ነው ያለው? እኔ ጠየቅኩ መጽሐፍ ቅዱስ ውስጥ እኔ ጠየቅኩ መጽሐፍ ቅዱስ ውስጥ ምን ውስጥ ነው ያለው? እሺ ከመጽሐፍ ቅዱስ ውጭ አትቀበልም? ምን ውስጥ ነው ያለው? እኔ ጠየቅኩ መጽሐፍ ቅዱስ ውስጥ ነው።
ከመጽሐፍ ቅዱስ ውጭ አትቀበልም? ክርስትና መጽሐፍ ቅዱስ ብቻ ነው? መጽሐፍ ቅዱስ ውስጥ ነው። አንተም መጽሐፍ ቅዱስ ውስጥ ስላለመኖሯ ማስረጃ አምጣ። መጽሐፍ ቅዱስ ውስጥ ነው የሌለ ነገር ፈልጌ ያላሳየም ስለሌለ አለ ብለሃል። መጽሐፍ ቅዱስ ውስጥ አምጣ እኮ ማስረጃ የለም የሚል ማስረጃ ሳይ ብራዘር አልተጻፈም። ያልተጻፈ ነገር ላሳይ አልችልም። የሌለን ነገር ላሳይ አልችልም። አንተ ግን ምን አልክ? አለ አትደረ ብራዘር። አንተ ግን ምን አልክ? አለ አልክ። ኦልራይት መጽሐፍ ቅዱስ አለ አይደለም ካለ መጽሐፍ ቅዱስ ውስጥ የለም እያልከኝ ያለው አንተ የለም እያልክ ነው? መጽሐፍ ቅዱስ ውስጥ የለም እያልከኝ ነው ወይ ያለኸው? አንተስ የለም እያልክ ነው ወይ? አንተ ነው አይዞ ብራዘር የለም እያልከኝ የሌለው መጽሐፍ ቅዱስ ውስጥ ነው። አንተስ የለም እያልክ ነው ወይ? ማስረጃ አምጣ ላይ የለም ላልክበት። ዳኒ ያችን ቀላል ኤግዛምፕል አንዴ ልስጠው። እሺ አማኒ እንዳንተ ማውራት ላይ በጣም ሲምፕል ነው። አይዞ ብራዘር አይዞ። አማኒ መበርታት ነው። አሁን ወደ መረጃ እንሄዳለን። ወደ መረጃ እንሂድ። የኔ ስም ዳጊ ነው። ኦኬ መጽሐፍ ቅዱስ ላይ ዳጊ የሚል አለ? I don't know. I don't know. You don't know? ኦኬ እርግጠኛ ነህ አለማወቅህን? ያለ ይመስልሃል ግን ስላልፈተሽክ እንጂ አይደል? ስላላየህ እንጂ ያ ሳያውቀው እንትን እላለሁ። የለም አለም ለማለት መረጃ አሁን ላይ I don't know። የለም አለም የምትለው እንዴት ነው? አንብቤ መጽሐፍ ቅዱስን አንብቤ ሲኖር ካለ አለ እላለሁ፣ ከሌለ ደግሞ የለም እላለሁ። ማስረጃ ኦኬ ስታጣው የለም ትላለህ? ከሌለ አንብቤ ሙሉ ነው፣ ከሌለ የለም እላለሁ። ከዛ ዳኒ ሙሉን አነበበና የሙሴ ታቦት የሚል ለማርያም የለም። ስለዚህ መረጃ ያምጣ። ስለምኑ ስላለመኖሩ ልክ አንተ አንበበህ ዳጊ የሚል ስታጣ ምን አይነት መረጃ ነው የምታመጣው? ያው ስላለመኖሩ ነው እኮ። ስላለመኖሩ ምን አይነት መረጃ ታመጣል? ዳጊ የሚለው ስም ፈለከው ባይብል ላይ አጣሁ ለምሳሌ ልበል። ስታጣው ለኔ መረጃው ምን ብለህ ነው የምትሰጠኝ? ቻፕተር እንትን ላይ ይገኝ ነበር ሰረስኩት ብለህ ነው የምትነግረኝ ወይስ ምንድን ነው የምትለኝ? ከሌለ የለም ነው አይደል? አዎ ለየለም መረጃ አይጠይቅም። አንድ ሺህ ጊዜ ተናግረናል። ለአለ ነው መረጃ የሚጠይቀው። አንድ ሰው የለም ለምሳሌ እግዚአብሔር የለም ካለ መረጃ አልጠይቀውም። አለ ያለው አካል ግን እግዚአብሔር አለ የሚለው አካል ግን ማስረዳት አለበት። ለየለም ምን አይነት መረጃ ይሰጥህ? ለምሳሌ ዳጊ የሚለው ስም መጽሐፍ ቅዱስ ላይ የለም። ጽፈን ከዛ በኋላ ሰርዘን አየው አሁን የለም ብለን እናሳይህ። የሙሴ ታቦት ለማርያም የለም። ስለዚህ ጽፈን መጀመሪያ የሙሴ ታቦት ለማርያም ጽፈን ከዛ ሰርዘን ነው የምናሳይህ። ነው ቅዳሴ ነው ማስረጃ እኮ ነው። ቆይ ሌላ ሰው አንድ ጊዜ እኔ ምን ብዬ ነው እየተከራከርክ ያለሁት? ጽላተ ሙሴ አንዴ አንተ አለ ያልክ ነው የለም ይቆይ አለ። መጀመሪያ እኔ ሎጂክ ይገባ ለመልስ ነው ደዳን አንተ አለ ያልክ ነው። አንተ ሎጂክ እኮ ገባኝ። ከገባ አሁን ዳኒ ምን እያልክ ነው መሰለ? ላለመኖሩ መረጃ አስጠኝ ያልክ ነው። ምን ያርግልኝ? ጽፎ ከዛ ይሰርዘው። ኦኬ አንተ ግን የተጻፈ አለ። አንተ ግን ማሳየት ትችላለህ። የለም ያለው አካል ማስረጃ ማቅረብ አይጠበቅበትም። ገብቶሃል አይደል? አይ ማስረጃ ማቅረብ ይጠበቅበታል ካልክ አንተ ዳጊ የሚለውን ስም መጽሐፍ ቅዱስ ላይ ስታጣው ምን አይነት ማስረጃ ታቀርባለህ? እሺ ላውራ ጨረስክ? ገብቷል። ከዳኒ ጋር ቀጥልሽ። ቴንክ ዩ መቼም ሪፕላይ ላይ አክሴፕት ለምን ነው 100 ማታረጉት? ላይክ አውርቶ ምሮጥ ኤቭሪባዲ ይሄን ባይዘው ቤት ውስጥ ነኝ ያለሁት እየሰማሁ ነው። ለታች ማለት የገባሁት አልቆባል የምትለው ስላጣ አሁን ከዳኒ ጋር ቀጥል። አማውራው ብጨርስ እኮ እናውራ ለደህም እኮ ማውራት ትችላለህ። እየሰማህ ነው። አንደማ ዲጋኩ ማናፕ ያደረኩ እኮ ነው። ላይክ ሪፕላይ አረክሽን ይሮጥ አሁን ፉከራውን ተውና ማስረጃ አንተ አለ ብለሃል። ማስረጃ አንተ ላይክ ሁሌም አውርቶ ምሮጥ ማስረጃ አንተ ወዳጅ አይዞ መቼ እንደሚደክማችሁ ማስረጃ ላይክ እንዳንተ አርጊመንት እኮ ሲያርጊ ማድረግ የለኝም ስትል ከዛ እኔ ማስረጃ አመጣለሁ። የለኝም በላ ከእግዚአብሔር ቃል ውስጥ የለኝም በል። እኛ መጽሐፍ ቅዱስ ላይ ብቻ ስላሉ ዲፔንድ ይሆን ነው። እኔ ጠየቁ ከመጽሐፍ ቅዱስ ውስጥ ነው። መጽሐፍ ቅዱስ ውስጥ የለኝም በል። ከመጽሐፍ ቅዱስ አሁን ላይ ማስረጃ የለኝም ሊኖራል የለኝም ማለት ነው። አለኝም የለም ለማለት ማስረጃ የለኝም። አለም የለም ለማለት ከሌለ ምን ትሰራለህ ብራት? እንዳለው ሰው አትኖር ነው። አየህ በቃ የለህም ሳይኖር እንዳለው ሰው ግን አትኖር። መጽሐፍ ቅዱስ ውስጥ የለም። አየህ
ተራ ባዶ ቀረርቶ ይባላል ይሄ። የለ በቃ ሳይኖር ነው እንደዚህ የምታቀራራው። መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት ስለሌለ ማለት ነው። ለዚህ ነው ጨለማ ውስጥ ናችሁ የምንላችሁ። እንደ እግዚአብሔር ቃል አይደለም እምነታችሁ። ስለ ማርያም ያላችሁ ግንዛቤ መጽሐፍ ቅዱሳዊ ሳይሆን ከኪሳችሁ ከስሜታችሁ ያመነጫችሁት ነው። ስለ ማርያም ያላችሁ ግንዛቤ ማለት ነው። የእግዚአብሔር ቃል ውስጥ ስለ ማርያም ያላችሁ ግንዛቤ በእግዚአብሔር ቃል ሲመዘን ዜሮ ነው። ዜሮ ማለት ነው። ይሄው ነው ብራዘር። ሳይኖርህ ነው እምነትህን የምትቀጥለው። አይዞህ ማለት እንፈልጋለን ብራዘር። አይዞህ ይተርግ። እሺ ወንድምነት ይሄው በትልቁ እሺ ሚውት ነው እያወራኩ ነው ወንድምነት። እሺ እጄ ነው የሚያወራው ነው እንዴ? እሺ አይ ኦርቶዶክስነት መረጃ 0 ነው በቃ ያውል እጄ ነው የሚያወራው። ሁሉ ቀን አፍ ማውራት የለበትም። ኦርቶዶክስነት ማለት በመረጃ የዘመን ቁጥራቸው እስኪያልቅ ድረስ እንደዚሁ ማለት ነው። ብዙ ያወራሉ፣ ብዙ እንደሚያውቁ መረጃ ሳዩ ተብሎ ሲባል ሱማ መጽሐፍ ቅዱሳዊ ምንም መረጃ የለንም ይልሃል። ታዲያ ምን ታጥቀ መጣ ጴንጤ ፊት ለመቆም? ይህንን የደብተራ ኮተትና ግሳንግስ ይዘህ ጴንጤ ፊት አትቆም። አልቆማችሁም፣ ሊያቆሟችሁም አልቻሉም። ራሳችሁም አፈራችሁባቸው። መጽሐፍቶቻችሁ የሚያወሩት ከአቅማቸው በላይ ነው። ወንድምነት እንዳሳያችሁ ማለት ነው። ቅዳሴ ማርያም ላይ ማለት ነው። ና ተጠይቅ ተብለህ ስትባል አሳይ፣ መጽሐፉን አሳይ፣ እማይል ብለህ አትበል ምናምን ነገር ስትል ነበር። ይሄንን አውጥቶ አሳየ። ቅዳሴ ማርያም ከፈለክ ደግሞ 14ቱን ቅዳሴያት እናሳያለን። ኦኬ የውርደት ዘመናችሁ እንደዚህ መጣ። ለዘመናት ተጎልታችሁ ቁጭ ብላችሁ ለብዙ ዘመን እድሜ ስትቆጥሩ 1700 ዓመታችን ነው ስትሉ እድሜ ስትቆጥሩ፣ አዎ ልክ ነው። ጥንታዊት ቤተክርስቲያን ናት። በእውቀት ግን ልጆቿ ሲያዙ ዳውላላ ሜዳ ላይ ዜሮ ብቻ መቃም፣ መጠጣት፣ ማጨስ፣ ማመንዘር፣ መሳደብ፣ መራገም ብቻ ሆነ የልጆቿ ስራ። ዜሮ በመጽሐፍ ቅዱስ ሲጠይቁ ዜሮ፣ በቀኖና ሲጠይቁ ዜሮ፣ በትውፊት ሲጠይቁ ዜሮ፣ በሁሉ ነገር ሲጠይቁ ዜሮ። ገብተው ተሳድበው ነው የሚወጡት። ታዲያ ይህንን ምን ለዚህ ትውልድ ወንጌል ባይሰበክ እውነት በደለኛ አንሆንም እንዴ? አሁን ወንድምነት አንተ ጽላት የሙሴ ጽላት ነች ብለህ ነው አይደል ያልከው? ታቦቷ አምስቷ ናት ይልሃል። አንተ በጽላት ይገርምሃል ወንድምነት። የሙሴ ጽላት አንቺ ነሽ ነው ብሎ አይደል ያሏት? ኖ የሙሴ ታቦትም ነች። ጽላቷ አምስቷ ናት፣ ታቦቱ አምስቷ ናት። ሁለቱም መልካ ኪዳነ ምሕረት መጅርጫ ማለት ድርሳነ ኪዳነ ምሕረት መጅርጫ አመጣዋለሁ። በእውነት ባነበበ ጴንጤ ፊት ኦርቶዶክሳውያን መቆም አይችሉም። እኔ የገጠር ሰው ነኝ። ጓያ እሸት የበላ ሰው ጉልበት ይከዳዋል ይባላል። ልክ እንደዛ ነው የሚሆኑት። ጅማታቸው ሁሉ መቆም አይችልም። ጴንጤ ፊት ስትቆም እንደዚህ ዚግዛግ ነው የምትመጣው። ኦርቶዶክሳዊ ማለት ዚግዛግ ሼክ ነው የምታደርገው። በምን በመረጃና በማስረጃ። ላናድዳችሁ ብዬ አይደለም። ኦኬ አሸናፊ አቤት ቀለም ሂድና ላላገባችሁ አንተ እንኳን በእርግጥ ወንድ ስለሆንክ ወንድ ከወንድ ትጋባም ከሆነ አይደል ነው። ከፈለክም አግባው፣ ካልፈለክም ለእህት አጋባው። ታጭረድ ወንድ ከወንድ መቼም ተጋቡ ብዬ ነው አልመክርም። ታጭረድ ብራዘርዬ። እንደዚህ አፈርደቼ ካስጋጥኩ በኋላ በመረጃ እታይ ትወርዳለህ ማለት ነው። ለእህት አጋባው። ያ ወንድን ሴት ነው የሚያገባውና አለል ነው። ኦኬ እንደዚህ ስታዩ
ጥላህን ገፈዋለሁ ከላህ ላይ ማለት ነው። ይሄንን የደብተራ መተትና አስማት ኮተት አራግፍልሃለሁ። በምን ኦርቶዶክስ ደግሞ በምን ይሄን ነው እያየን ያለ ነው። እሺ አሁን ባለርግቡንም ስጠቅሰው ታዩልታለሽ። እሺ አድ ዩናይትድ ሰላማችሁ ይብዛ። እንዴት ናችሁ? እንዴት ነህ? ሰላም እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው?